በመጨረሻም ዳኒ እንግዲህ የካሌብና የኤደንን አበባ በታኝ ሆኖ ቀረ ማለት ነው። አባባና ትሁትዬም እንግዲህ ሽክ ብለው እንደዚህ የልጃቸውን ሰርግ እያከበሩ ይገኛሉ። ትሁትዬም አበባ ይዛለች፣ አባባም ሽክ ብለዋል። እንግዲህ የቀለበት ስነ ስርዓታቸው እየተከበረ ይገኛል። ዳኒ ደግሞ በዚህ ተበሳጭቶ እንዴት እኔ ሞቼ ነው ቆሜ፣ ምንም አማራጭ የለህም በቃ ወስን አለችው ማለት ነው። ትሁት ይሄንን ነበር እኮ ያልኩ መጀመሪያው ነው። እዚህ ቤት መመላለስ ስታበዛ ካሌብ እንደሚቀማህ ነግሬህ ነበረ። ምክንያቱም ካሌብ ይበቀልሃል። ሚስቱን ስለቀማህበት፣ ሚስቱን ስታማግጥበት ስለኖርክ ለእያንዳንዱ ነገር ዋጋ እንደሚያስከፍል ነግሬህ ነበረ። አንተ ደግሞ ልሰማኝ አልቻልክም። ስለዚህ ቢመርህም ዋጣው ብላ እንግዲህ ትሁትዬ ነገር አደረገችው ለዳኒ። ዳኒ በጣም ተበሳጨ። እኔማ የኔ ብቻ ነው የሚሆነው እንጂ የማንም ሊሆን አይችልም። ስለዚህ ካሌብ ማነች ኤደን የኔ ብቻ ናት፣ ከኔ ውጪ ማንም ሊያገባት አይችልም እያለ እንግዲህ ሲመጻደቅ፣ አባባ ደግሞ አቶ ዳኒ የዘራኸውን ነው እኮ የምታጭደው፣ አየህ አይደለ? አንተ ግን ምን ስታደርግ ነበር እዚህ ቤት ውስጥ? አንተ እህቴ ነች ወንድሜ ነው ስትባባሉ እውነት ያመናችሁ መስሏችሁ ነበር እንዴ? እኛም ይሄንን ቀን እየጠበቀን ነበረ። ምክንያቱም በጣም አስነዋሪም አሳፋሪም ነገር ነው ስታደርጉ የኖራችሁት። ስለዚህ ለእያንዳንዱ ነገር ደግሞ ዋጋ መክፈል ግዴታ ነው። አቶ ዳኒ ከዚህ በኋላ ምንም ማድረግ አትችልም፣ ቢመርህም ተውጠዋለህ። እንግዲህ እውነታው ይሄ ነው መሬት ላይ ያለው አሉት አባባ። አባዬ እንዴት እንደዚህ ታደርጋለህ? አንተ አትመክረውም እንዴ? ምንድነው አንተ አማርኛ አትሰማም እንዴ? አማርኛ እኮ ነው እያወራው ያለሁት። አንተ ምን እያደረክ ነበረ? እንደውም እኮ ካሌብ ስለሆነ ነው እንጂ ሌላው ሰው ቢሆን እኮ በሽጉጥ ጭንቅላትን ብሎ ይደፋ ነበረ። አንተ ግን የድፍረት ማንም አላወቀብኝም፣ አሁንም አጃጅላቸዋለሁ እያልክ ጭራሽ እኔን 4 ሚሊዮን ብር ጠየከኝ። እኔም ደግሞ እሺ አልኩኝ። ምክንያቱም አልሰጥህም፣ ግን አውቄ ነበር እሺ አልኩ። እንደገና እጣጣል ብዬ 10 ብር ወጣልህ። ሞኝ መስለ ነበር እንዴ? እኔ እኮ ሞኝ አይደለሁም። ለያደረጋችሁብኝ እኮ ለእያንዳንዷ ነገር ሳስታውሳት እንደ ግርሳት ነው የሚያቃጥለኝ። በእርግጥ አውቃለሁ አንተ ምንም አላደረከኝም፣ ግን ደግሞ እፊትህ እንደዛ ስታደርገኝ አንተ ቁጭ ብለህ እየተመለከትካት ነበረ። እቺ ከይሲ እሷ ያ ሁሉ ነገር አድርሳብኝ፣ ያ ሁሉ ነገር አድርጋኝ፣ ጭራሽ ቤት ከኔ ትፈልጋለች። እኔ በጣም ነው ያዘንኩት፣ በጣም የሚያፈርኩት ለሷ። እውነት ነው የምልህ ለሷ እኔ እንጃ አይደለም ቤት ይቅርና ምንም ኩሽና እንኳን የምትሰራበት ቦታ አልሰጣትም ለሷ። ምን አደረገችልኝና ምን ጥሩ ውለታ ዋለችልኝና እያሉ እንግዲህ አባባ የተሰማቸውን ነገር ተናገሩ። አሁን በቃ አጨቅጭቀኝ፣ እኔ አሁን የልጄን ዓለም እያከበርኩኝ ነው ዛሬ፣ ምንም ጭቅጭቅ አልፈልግም እያሉ እንግዲህ አባባና ትሁትዬ ሽክ ብለው የካሌብንና የኤደንን የቀለበት ስነ ስርዓት እያከበሩ ይገኛሉ። ደስ በሚል ሁኔታ እንግዲህ ዳኒ አበባውን ይዞ አፍጦ ቀሯል ማለት ነው። ምክንያቱም መጨረሻው አበባ በታኝ ሆና፣ ወይዘሪት ቲናም እንግዲህ ይኸው ይሄ ነው እንግዲህ ወይ ከገንዘብ አልሆነች፣ ወይ ከካሌብ አልሆነች፣ ወይም ከዳኒም አልሆነችም፣ አውላላ ላይ ቀረች ማለት ነው። ማንም አልሆነችም። ምንም አብን ሳንቲም እንኳን የላትም አሁን ላይ ማለት ነው። ለመናገር በፊት ካሌብን ነበረ እየዘረፈች ለዚህ ለዳኒ የምትሰጠው 30,000 ብር እፈልጋለሁ፣ 50,000 ብር እፈልጋለሁ እያለች ልጁን እየበዘበዘች፣ እሱም ደግሞ ጥሩ ሚስት አለችኝ አባቴን የምትንከባከብልኝ፣ ስለዚህ ገንዘብ ብሰጣት ያንስባታል እንጂ አይበዛባትም እያለ ካሌብ ዝም ብሎ ገንዘብ ይሰጣት ነበረ። እሷ ገንዘቡን እያመነመነች መጣች። ከዛ በኋላ የሆነ ቀን ላይ አፏ ሳት ብሏት እኔ እኮ ካሌብን አላፈቅረውም፣ እኔ ፍቅረኛዬ ባሌም ዳኒ እና ዳኒ ብቻ ናቸው አለች አባባ በተቀመጡበት። አባባ በእሷ ቤት የማይሰሙም የማይናገሩም መስሏት ነበረ። ከዛ በኋላ አባባ አንቺ ልጅ እሰራልሻለሁ፣ ጠብቂኝ፣ እንደዚህ እንዳሾፍሽና ልጄ ላይ እንደተጫወትሽማ አልለቅሽም፣ በአንድ አይንሽ ነው የማስለቅስሽ እያሉ አባባ ሁሌም ይዝባን ነበረ የተቀመጡበት። ከዛ በኋላ እና ታዲያ ካሌብ የማታፈቅሪ ከሆነ ለምን አትነግሪውም እንዴ? እሱም የራሱ ህይወት እኮ አለው፣ የራሱን ህይወት መኖር ይችላል አለቻት ትሁት። አንቺ ምን አገባሽና ነው ስለ እንደዚህ የምታወሪው?
እና ካላገባኝ ለምንድን ነው ይሄንን ነገር እኔ ፊት ያወራሽው? ወይስ ለካሌብ እንድነግርልሽ ነው ስትላት ትንፍሽ ትይና እገልሻለሁ ትሁት ነግሬሻለሁ። ካፍ ከወጣ እኮ አለቀ ሁሉም ነገር። ስለዚህ ለካሌብ ያለውን ነገር አስረዳዋለሁ። ተይ ትሁት እባክሽን እንደዚህ አታድርጊ። ልጅቷ አንዳንዴ ሳት ሲላት የምታወራውን አታውቅም። እባክሽን ትሁት እንደዛ አታድርጊ እያለ መለፍለፍ ጀመረ ዳኒ። አይ እውነቱንማ ማወቅ አለበት። እስከ መቼ ነው እንደዚህ እያጃጃላችሁት የምትኖሩት? ለምን ተብሎ አለች ትሁት። ከዛ በኋላ እንግዲህ ትሁት ላይ ከባድ እርምጃ መውሰድ አለብኝ፣ እሷን ማስወገድ አለብኝ ከዚህ ቤት እያለች ዛቻ ጀመረች። ነገሩ እንግዲህ ይኸው እዚህ ጋር ደርሷል ማለት ነው። ኤዱዬም ትናንትና እውነቱን አወቀች። ካሌብ እንዴት እንደዚህ ያደርጋል? ዳኒ ሲጫወትብኝ ነው የኖረው እንዴ? እንዴት አባባ እኮ የሆነ ነገራቸው ያስታውቅ ነበረ፣ ግን ላለመንገር ፈልገው ነው እንጂ አባዬ ዳኒ ምን አይነት ሰው ነው ስል እንዴ ከኔ ይልቅ አንቺ አታውቂውም እንዴ? እኔ ስለ ዳኒ ምን አውቃለሁ ብሎ እኮ ነው መልስ የመለሰልኝ። ለካ አባዬ ሁሉንም ነገር ያውቅ ነበረ ስትል አባዬ ቢያውቅም ምን ሊነግርሽ ይችላል? አይነግርሽም። እኔም ደግሞ ከዚህ በኋላ እኔ ላይ የደረሰው አንቺ ላይ እንዳይደርስ ብዬ እውነቱን ልንገርሽ ብዬ ነው። ኤደን ከዚህ በኋላ ውሳኔው ያንቺ ነው። እኔ ሄደሽውም እንድትጣየውም አይደለም፣ ግን እውነታውን ማወቅ ስላለብሽ ነው። እኔ እኮ እውነታውን ሳላውቅ ተጎድቼ ይኖራለሁ። ጥሩ ሚስት አለችኝ፣ አባቴን የምትንከባከብ ፈጣሪ ነው እየሰጠኝ እያልኩኝ ፈጣሪን አመስግኜ ሳልጨርስ እሷ ግን ለካ እኔ ፊት ነበረ ለአባቴ ጥሩ የምትመስለው። ከኔ ጀርባ ግን ታሪኳ ብዙ ነው። ግን ያንን ታሪክ አባቴ የሆነ ቀን ሲነግረኝ ራሴን መቆጣጠር አቃተኝ። በእሷ ቤት አባቴ የሚናገርም የማይንቀሳቀስም መስሏት ነበረ ብዙ ነገር እፊቱ ስታደርግ የኖረችው። እሱ ግን እያንዳንዱን ነገር ይዞላት ነበረ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ። እንግዲህ ቲናና ዳኒ በመጨረሻም አበባ በታኝ ሆነው ቀሩ ማለት ነው። ካሌብና ኤዱዬም ተሞሸሩ። የቀለበት ስነ ስርዓታቸው ዛሬ ነው ይከበራል ማለት ነው። ምክንያቱም ያደረገችው ነገር ዋጋ አስከፍሏታል። ወይዘሮ ቲና ከሁለት የወደቀ ዛፍ ሆናለች፣ ከአንዱም አልሆነችም። ካሌብም ደግሞ እንግዲህ እበቀላት አለው። እንደዚህማ አለቃትም ወይዘሮ ቲና እሷን አይለ እንደተጫወተችብኝ እሷንም ሆነ ዳኒንም በአንድ አይናቸው ነው የማስለቅሳቸው እንጂ እንደዚህ በቀላሉ አለቃቸው። እኔ ካሌብ አይደለሁም። ይሄም የሆነው ደግሞ በአባባ ግፍት ነው እንጂ እሱ ፈልጎ አልነበረም። እሱ በጭራሽ እኔ በቀል አልፈልግም አባዬ ብቻ ከህይወቴ ውስጥ ውልቅ ብለው ይውጡልኝ፣ እዚህ ቤት ለደቂቃ ላያቸውም አልፈልግም እያለ ዳኒ ካሌብ ለአባባ ቢነገራቸውም አንተ ተረጋጋ እንጂ እንደዚህ እኮ አይደለም በቀል በመረጋጋት ነው እንጂ በችኮላ የሚሆን ነገር የለም የኔ ልጅ አሉት አባባ። እሳቸውም አባዬ እውነት ደክሞኛል፣ ሰልችቶኛል ሁሉም ነገር፣ ግን እሷን ለደቂቃ እዚህ ቤት ውስጥ ማየት አልፈልግም። እሷን ሳያት ሁሉ ያስመልሰኛል። በቃ አስጠላችኝ፣ ኮሰኮሰችኝ እያለ እሷን በድፍረት አንተ ጋር መተኛት እፈልጋለሁ ስትለው እኔ ጋርማ መተኛት አትፈልጊም፣ አትችይም፣ ወደዛ ሂጂልኝ ካጠገቤ። ሴትዮ እንዴት እንዳስጠላሽኝ ብታውቂ። ከቻልሽ እንደውም ከዚህ ቤት ኮተትሽን ለቅመሽ ውልቅ በይልኝ። እንደው በእናትሽ ቲና አስጠላሽኝ፣ በቃ አይገልጸውም። ይሄን ያክል ምን አድርጌህ ነው? ያደረግሽውንማ አንቺ ታውቂያለሽ። ስድ እኔ ጉድሽን እንዳወራለሽ አትፈልጊ አላት ካሌብ። ከዛ ተናዳ ስትራሱን ሳብ አድርጋ ሄደች። በመጨረሻም እንግዲህ ካሌብም የራሱን ውሳኔ ወሰነ ማለት ነው። ኤደንን የራሴ ማድረግ አለብኝ እንደምንም ብዬ፣ የፈለገ ነገር ይምጣ፣ እስቲ እሱ ምን እንደሚያደርገኝ አብሬ እማየው ይሆናል ቢል፣ አባባም ደግሞ አዎ ይሄ ነው ጀግና ማለት፣ አየህ በቀልን በበቀል ነው መመለስ። ዝም ብለህ የዋ ከሆንክማ ጥሩ አይደለም። ማንም እየመጣ ነው አንተ ላይ የሚፈነጨው። ስለዚህ ጀግንነትን አሳያቸው፣ ግን ደግሞ በጥንቃቄ ሁሉንም ነገር በጥንቃቄ አድርገው። እነሱ አሁን ተስፋ ስለቆረጡ የሆነ ነገር ሊያደርጉ ስለሚችሉ ተጠንቀቅ አሉት አባባ። ከዛ በኋላ አባዬ እሺ ምንም ችግር የለውም እጠነቀቃለሁ፣ ትሁት አንቺን ተጠንቀቂ፣ ተስፋ ቆርጠዋል። ምክንያቱም ጥቃት ሊያደርሱብን ስለሚችሉ እየተጠነቀቃችሁ የመሰሪውንም ነገር በጥንቃቄ አድርጊ፣ እሷ እኛን ልትመረዝም ስለምትችል አሉ አባባ።
ከዛም አባዬ እስከ መቼ ነው ይሄ ድብብቆሽ? በቃ ሁሉንም ነገር አፍርጡትና እነሱም ከህይወታችሁ ውልቅ ብለው ይውጡ። እንደዚሁ በቀላሉ የምትወጣ ይመስልሻል እንዴ? እኔ ልጅ አትወጣም። እሷ አሁን ኑሮ መሯታል፣ ተስፋ ቆርጣለች። ስለዚህ ውጪ ብላት እንኳ ዝም ብላ የምትወጣ አይመስልሻል? የሆነ ነገር ከማድረግ ወደ ኋላ አትልም። ስለዚህ ነገሮችን በጥንቃቄ ነው ማድረግ ያለብን አሉ አባባ። ወይዘሮ ቲና እንግዲህ አሁን ላይ እንዴት እንደዚህ ይጫወቱብኛል? ጭራሽ በላይ ላይ ሌላ ሚስት ሊያመጣ። አንቺስ ምን ስታደርጊ ነው የኖርሽው? አንቺ ጥሩ ስራ እንደሰራ ሰው አትሁኝ እንጂ ቲና። አንቺ እኮ ስትባልጊ ነው የኖርሽው በላዩ ላይ። ጭራሽ ደግሞ አሁን በእኔ ላይ ሚስት ትያለሽ እንዴ? አታፍሪም? አላት ዳኒ። አንተ ደግሞ አታናደኝ በእናትህ ተወኝ በቃ። እኔ ለራሴ ተናድጃለሁ። ከዚህ የበለጠ ንዴት አልፈልግም አለችው። ገና ምን አይተሽ ገና እንደ እሳት ትነጃለሽ ቲና። እውነቴን ነው የምልሽ አላት።